አገራችን በሰማይ ነው። ዋው! ጮክ ብሉና አገሬ በሰማይ ነው። በጣም እርግጠኛ ሆኑና አገሬ በሰማይ ነው። ከዚያም አለ የምንጠባበቀው የሚመጣ አዳኛችን ጌታችን ኢየሱስ ክርስቶስ ይመጣል አለ ጳውሎስ። የኢየሱስ መመለስ ክርስቲያን ስንት ተስፋ አለው? አንድ ምንድነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም። መሬት ላይ የሚሆንልን ነገር ለመኖር ስለሚያስፈልግ ይሆናል። ለመኖር ስለሚያስፈልግ ተስፋችን ግን የጌታ የኢየሱስ ክርስቶስ ዳግም መመለስ ላይ ነው። ጌታ ይመለሳል አላቸው። ምናልባት የፊልጵስዩስን ደብዳቤ የሚያነቡት መቄዶንያ አብያተ ክርስቲያናት ያሉት ቅዱሳን የተሰሎንቄን ደብዳቤ ማንበብ ዕድል የላቸውም። የዳግም መምጣቱና መነጠቅ ላይ ተሰሎንቄ ላይ ያስተማረውን አይነት የማንበብ ዕድል ስለሌላቸው በሁለት ቁጥር ፓኬጅ ነው። ኢየሱስ ይመለሳል አላቸው። አመጣጡን መቼ እንደሚመጣ በምን አይነት መንገድ እንደሚመጣ ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 4 ተስገቡ አንብቡት። ኢየሱስ መጀመሪያ የሚመጣው እኮ ለኛ ነው። ለኛ ለምናምነው እኮ ነው የሚመጣው። ደመና ድረስ እኮ ነው የሚመጣው። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በምድር ያለን እኛ በቅጽበተ አይን ነው የሚለው። ቅጽበተ አይን ማለት ብሊንክ ማለት ነው። አይን ሲሉ ባይዞ እያዩን እኮ ነው የምንሄደው። የዛን ቀን ነው እንኳን ክርስቲያኑ እንኳን ለምትዘምረው። አሁን ማስሰብክ እኮ ያማሃል ይላል ሰው። ምክንያቱም ከክርስቶስ ጋር ተሰውራችኋል ነው የሚለው። ተሰውራል አያቀም። እርሱ ሲገለጥ የዛን ቀን በክብር ከእርሱ ጋር ትገለጣላችሁ እኮ ይላል። ያ ቀን እና ኢየሱስ ሲመጣ የእሱ መምጣት ብቻ የኛ መሄድም አለ። በከበረበት ክብር እንቀላቀለዋል። ክብር ለኢየሱስ ይሁን። ደመና ድረስ ሲመጣ የሰማይ ሰራዊት እንግዲህ ያው ሁሉ መልአክ በፈረስ ላይ ሆኖ እንግዲህ በነጭ ፈረስ ላይ ነው የሚለው መጽሐፉ ሲመጣ